የዓመት በዓል ሙክት በግ እስቲ ታከወጣልኝ ሞክር ወንድሜ በእናትህ ስንት ነው ግን 1000 ትላለህ እንዴ ስገባ ጠብቀህ ነው 1000 ምትለው ሙሉ በጉን በኔ ነው እንደምንገዛው 1000 ተወደደ ትቀልዳለህ በግ ስንት እንደገባ ያወቅ እሱ ግን እንዲጀመርሻ ለማንኛውም ወደ ድራማ ብንሄድ ይሻላል የድራማ ሰዓታችን ላይ ማን በጉ ይወጣለታል የሚለው ከድራማው ነው ድራማ አንተ ግን አትሞክርም ሮቢ አይ ወንድሽ ለንቁጣጣሽ ዝግጅት ቅዱስ ዮሐንስ እኔ የምልህ ሰብሊ ዛሬ ተነጋታችሁና ላይወት ምን ሄዶ ነው ጓደኞቹ ጋር ተሰብስበው የቁንቁጣጣሽ ስል እየሳሉ ነው ገና ካሁኑ ባክሽ የኔ ኳስ እየተራገጠ ነው ቀለም ይዘው ሲሄዱ አይቻቸዋለሁ እባክህ ሰብሊ ኧረ በቃሽ ብዙ አገሽኝ እኮ እንዴ ደክምሻል ኧረ ችግር የለውም አንቺን እንጨርስና ወደ እኔ እንገባለን እዚህ የተቀመጥኩት እኮ ወረፋ ይዤ ነው ቀጥሎማ የኔ ልብስ ነው የሚታጠበው እዚህ ቁጭ ብለህ ጥርስህን እየፈገፈኩ ለኔ ተጠብ ስትል ግን አታፍርም ኧረ ችግር የለውም እኔ አጥብልሃለሁ አይ ፈርዶብሻል እናቴ ምን ለማለት ነው ምንም በስተርጅና ልብስ የለጠቡ ስትል አታፍርም ምን ያሳፍረኛል እውነቱን ነው እሺ ብሎ የሚያጥብ ሲገኝ ምን ያሳፍራል ያሳጥብ እንጂ እንዴት ዋላችሁ ፋኒዬ እንዴት ነሽ ደህና ዋልሽ እንዴት ነሽ ፋኒዬ እንደባለፈው አወጣጥሽማ እዚህ ግቢ የምትመጪ አትመስይም ነበር ኧረ አንቺ ሴትዮ ከጎረቤት ጋር ነው በታፍሽ ሰብስቢ አንቺ ይሄ ተዋት እኔ እሷን ምላስ መች አጣሁት አመት በዓል ስለደረሰ ቅቤ እጥረት ስላለብኝ ፋንዬ 7 ኪሎ ፋንዬ 5 ኪሎ ፋንዬ 6 ኪሎ እያሉ እያዘዙኝ ስለሆነ እናንተን ቅድሚያ ልስጥ ብዬ ነው የመጣሁት እንዴ ፋናዬ ዴሊቨሪ አለ ወይስ መተን ነው የምንወስደው ምን ልይ እኛ ቅድመን እንድናዝነው ፋንዬ አዎ የተማርሽ ስንት ኪሎ ይሆንልሽ እንዴ ፋንዬ 20 ቀን ለቀረው በኋላ አሁን ስለሱ እናውራ መድረሱ ይቀራል እንዴ አዲስ ዘመን አይደለ እንዴ እንቁጣጣሽ ግን ዘንድሮ ከቅቤ ይልቅ የጤማው ላይ ቢናተኩር አይሻልም ያው ኑሮ ተወዷል ብዬ ነው ለቅቤውስ ቢሆን ሲቀረብ አይሻልም መቼም የዕለት ብንመጣም አንቺ ቤት ቅቤ አይጠፋ የኔን ቅቤ እግራችሁ እስከሚቀጠን ድረስ ብትሄዱ አታገኙት ያውም ላይ ሰፈር ከኔ ቅቤ ወስዶ እያተረፈ የሚሸጣል እግርሽ እስከሚቀጠን ድረስ ብትሄጂ የኔን ቅቤ አታገኙ ፋንዬ ነያትና ደጅ ትንሽ አረፍ በይ እስቲ መግዛታችን እንደሆነም አይቀር ነው ነይ አይ ፋንዬ ሂጂ ብትሏት እንኳን አትሄድም እኮ ሄድ ዝም በል ፋጉሉ ፋንዬ በቃ ለኔ 1 ኪሎ አድርጊልኝ ምን ልታረጊያት 1 ኪሎ ወደ አመት በዓል ብቻ ነው ያለው ግድ የለም እኔ አመት በዓል ካለፈ በኋላ ስለማልበላ 1 ኪሎ ኧረ ስትነጠር ካልቃለች ለነገሩ እኔ ምን አገባኝ ማነሽ አንቺ ስምሽ ጠፋኝ ሚስጥረ ትባላለች ሚስጥረ አንቺ ስንት ይሁንልሽ አይ እኔ እኮ ቅቤ አልወድም እናለች ቅቤ አልወድም በጤናሽ ነው ከልጅነትሽ ማትበይም ነበር አይ ከጊዜ በኋላ ነው ዩኒቨርሲቲ ከገባው በኋላ በልቻለሁ እኔ ጉዳ በልታት እኮ ነው አንቺ ጉዳ በልታት ነው ግድ የለሽም 2 ኪሎ ሰጂ እኔ ቆንጆ አድርጌ አንጥሬ ያመጣልሻለሁ ቀበርቾ ምናምን አጨስላታለሁ ግዛዋ ኧረ ግድ የለም ይቅርብኝ ፋንዬ ለኔ አታነጥርልኝ ያባቴ አምላክ እንደ ኳስ ያንጥርሽ ደግሞ 1 ኪሎ ገዝተሽ እሱን አንጥሪልኝ ትያለሽ ተሰዋቁ እኮ አንቺ ምንድነው የሚያስቅሽ ምንድነው ያስቅሽ 1 ኪሎ እስኪ አንቺስ ስንት ኪሎ ለኔ 3 ኪሎ ፋንዬ 3 ኪሎ እንዲህ ነው ዋሽ አንቺኛስ ለኔ እኔ 10 አልኩ 10 ጆሬና ስትለልኝ 10 ፋኒ ባንድ አፍ ብለሽ አትሮጪ ቀልደሽ ሞተሻል ፋኒ ለማንኛውም ለኔ ምን ነው 2 አድርጊ እንደው ምን ይላንቺ ቅቤን አልሸጥም ጣ የባንጃው ጣ ለአመት በዓል ቡክት ለበላችሁ ከተፍ ብሎ መጣ ሰላም ጎረቤቶቼ እንዴት ናችሁ የባንጃው ጣ ሙክቱን ይዞ ከተፍ ብሎ መጣ እንዴ ባንጃ እየተነፈስክ እንዴ እኔ ላንተ ጨነቀኝ እኔ መተንፈሱንስ ተነፍሳለሁ ማን ነው እቺን ቆንጆ ቀንበጥ እዚህ ግቢ አምጥቶ ዱብ ያረጋት ሚስጥረ ትባላለች እኔ ነኝ ሳክለፈልፍ ያመጣው ለባንጂዬ ዋው ሚስጥረ እውነትም ሚስጥር የሆነ ውበት አይዞሽ ትለምጂዋለሽ አታደናብራት እንጂ ሰውዬ ቱ ቢ ኮንቲኒውድ ቀልጠፍ ነቃ ደንገጥ በሉ እንጂ እጣውን ቆረጥ አድርጉ ለአመት በዓል ሙክት በግ ከተፍ አደርግላችኋለሁ ሙክት በግ በስንት ብር እጣ ስንት ሰው ቢቆርጥልህ ነው አንተ በግ የምትገዛው
ዝም አትለው? ገንዘባችንን ሰብስቦ እኮ የእናቴ መቀነት ሊል ነው። መች አጣን የባንጃውን ስራ? ባንጃው የቅቤ ዕጣ አውጣ እንጂ 5 ኪሎ ጽፍልሃለሁ። ቅቤ የቅቤ ዕጣ እኔ ይኸው የቅቤ ዕጣ ትቻለሁ። ይኸውልህ አንተ ደግሞ ማንቆረጠ ምናምን የምትለው ኦልሬዲ 40 ሰው ቆርጧል። እኔ ይኸውላችሁ እናንተ ጎረቤቶቼን እንደው እድሉን ልስጣችሁ ብዬ ነው እንጂ ኦልሞስት 40 ሰው ይኸው ላይቭ ላይ ደቅ ብሎ እየጠበቀኝ ነው። እንደ ዘመኑ እኮ ረቋል፣ ደመቅ ብሏል። በላይቭ ነው ወጣው። አንድ ዕጣ ስንት ነው? አንድ ዕጣ 350 ብር ብቻ። 100 ብር ቢሆን ቆርጥ ነበር። አይሻልሽም? የ50 በተወደደ ኑሮ አስወደድከው እኮ። እዳ የዶሮ ዕጣ ስትጀምርና እባክህ እኛ በግ አንችልም። አይ ባንጃው ልፋ ቢልህ ነው። ለኔ ግማሽ ኪሎ ቅቤ መከራቸውን እያዩ ነው። እንደውም 1 ኪሎ ያልኩትን ትቼዋለሁ። ፋንዬ ራስሽ ወደዛው። አያያይ አይቻልም፣ አይሰረዝም። ደረሰኝ ቆርጠዋል? አዎ በለው ደረሰኝ። ሉኩ መቀለጃ መሰለህ እንዴ ደፍተህ? ይኸውላችሁ እኔ ጊዜ የለኝም፣ ጊዜ ወርቅ ነው። ሙክት በቅ ሸክ አድርጋችሁ መብላት አትፈልጉ? ምንድነው ፈዛችኋል? ደንገጥ በሉ እንጂ ምንድነው? እኔ ጊዜ የለኝም፣ ልሄድ ነው። እኔ የምለው ለምን በጋራ 2 ዕጣ አንቆርጥም? ደግሞ ትንሽ ብር ነው የሚደርስብን። ከደረሰን ደግሞ በጉን በጋራ እንካፈለዋለን። አፌ ቁርጥ ይበልሽ። የተማረ ይግደለኝ። ተምረሻል? ከተማርሽ ግደይ። 2 ዕጣ በአንድ ላይ ብንቆርጥ ስንት ብር ይደርሳል? እናንተ ተስማምታችሁ ተፋቅዳችሁ ይሆነናል ብላችሁ ካሰባችሁ ምን ችግር አለ? መቁረጥ ትችላላችሁ። ያው በነፍስ ወከፍ 140 ነው የሚደርስባችሁ። በቃ እድላችንን ሞክር። ስማ የሆነች ንፍጣም በግ ብታመጣ ግን አናፍጣለሁ። እኔ ባንጃው ይኸውልህ ሙንደልደል ያለች እንደዚህ ሞዴል የሆነች በግ ነው ይዤ ልመጣው። እኔ አባት ሴት በግ ነው? አረ ወንድ መሆን ይችላል። እኔ ይኸው የደንበኞችን ሐሳብ አከብራለሁ። እሺ በቃ ና ባንጆ እናውጣ፣ እንሞክር እድላችን። በጣም ጥሩ። ማን የመጀመሪያ ዕጣ የሚወጣው? እኔ አወጣለሁ። እኔ ታላቋ ተቀምጬ አንችልም። ምን ስለሆንሽ ነው የምታወጣው? ምን ያገናኛል ከታላቅ ነው? በእድሜ አይደለም ባካችሁ፣ በእድል ነው። ናምጣው፣ እኔ እሻላለሁ። ናምጣው እንዴ! ምንድነው እንደ በጓሳ መጣ እንደዚህ ተባላችሁ? ስትመጣማ በቃ ቦጫጭቃችሁ ልትበሏት ነው ማለት ነው። ባንጃና እንደውም ና፣ እኛ እንግዳ አክባሪ ነን። ሚስጥረ ታውጣ የመጀመሪያ። ልክ ብለሻል። የኛ እድል እንዳለ ጠማማ ነው። እስቲ በሷን ሞክር። የማን እድል ነው ጠማማ? አንተ የኛ ነው። ምንድን ነው ማሰብ? 3 ቁጥር ኢዳ ከፍ ያለ ቁጥር ነው ጥሩ። ይሄ ቁጥር 3 ቁጥሩ ትንሽ ነው። የብሩ ቁጥር እኮ አይደለም፣ ይሄ ዕጣ ነው። ሁለተኛው ዕጣ ዘርበይ አይቆጠርም። ምን አልፈልግም፣ አይቆጠርም። ቆይ ተረጋጊ። ምንድን ነው? ስንት ወጣ? እስቲ ንገሪኝ፣ ስንት ወጣ? 40 ቁጥር የፈለግሽው ይኸው። ውይ 40 ጥሩ ነው። ይሁን ጥሩ ቁጥር አወጣሽ። 40 ይሁን። ሁሉም ሰው እንዳንቺ በፍጥነት ሀሳቡን ቢቀይር ከብዙ ችግር እንወጣ ነበር። አይ ቁጥሩ ከፍ ያለ ነው። ሙክት በግ ግቢያችሁ ገብቶ ፈካ ደመቅ ሸብረቅረቅ ለማለት ያብቃችሁ። አሜን። ገንዘቤ በእውነት እዚህ ግቢ በመግባቴ በጣም እድለኛ ነኝ። የናፈቀኝም ፍቅር እኮ ነው የሰጣችሁኝ። ኧረ ምንም አያሳስብሽ። ከዚህ በኋላማ አንቺ እኮ ቤተሰባችን ነሽ ሚስጥርዬ። ለዓመት በዓል ያበቡን ቤት ማለቴ ቤትሽን ቀለም መቀባት ከፈለግሽ አለሁልሽ። አመሰግናለሁ። እኔ የምለው የባንጃው አይመጣም እንዴ? ኧረ አንቺ ካልሽስ ቻርጀሩም ጠዋት እንደወጣ እኮ አልመጣም። እናንተ ከጓደኞቹ ጋር ምን ይሆናል? ተይረት እንደዚህ አይነት ነገር አታስለምጁ። በኋላ ተበላሽቶ ነው የሚቀረው። ባንጃው የድልን በር እያንኳኳ መጣ ይላል። የባንጃው ዕጣ መጣ። ሰዓቱ ደርሷል። ሙክት ይደረጋል። እንክት ከዛ በፊት ግን ወዳጆቼን እዚህ ጋር ጋይስ ገባ እያላችሁ ታፕ ኮፒሊክ እያደረጋችሁ ይወጣ ነው። ሙክቱን ይወጣ ነው። ማን ነው የሚገባው እንዴ? የት ነው የሚገቡትስ? ዕጣ የቆረጡት ሰዎች እኮ ላይቭ ላይ ገብተው እንዲያዩት ነው። ቀጥታ ስርጭት ነው። ዕጣው እንደሆነ ከዚች ግቢ አልፋት አይወጣም እንዴ? እዚህው እርግጠኛ ነኝ እኔ ያወጣሁት ቁጥር ነው የሚወጣው። የኔስ ማለቴ አንቺ ካልወጣ ማለቴ ነው። የዓመት በዓላችንን ሲሳዩት የኔ ጌታ እሺ አሁን እንግዲህ ቀጥታ ወደ ዕጣው እንሄዳለን። አውጣው እንጂ ነው አንተ ደግሞ ይኸው ጋይስ ዕጣው እየወጣ ነው። ስንት ቁጥር ነው?
አንድ ሄደ እኔ ባወጣው ይደርሰን ነበር ያንተ ድል ጠማማ አንቺ ምታወጣ አይደለም ማለት ለምን ቁጥር ነው ተየውታቸው ምንድን ነው አንድ ቁጥር አንድ ቁጥር ለእኔ 1 ኪሎ የተማርሽ 1 ኪሎ ገንዘቤ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።